ይህ ሚኪያስ ሚዲያ ነው። ደብሊው ኤፍ ፒ በሽረ የሚገኘውን ጽህፈት ቤት እስከ ሰኔ ወር መጨረሻ ለመዝጋት እቅድ አለው ተባለ። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ደብሊው ኤፍ ፒ በሽረ እንዳስላሴ ከተማ የሚገኘውን የሰሜናዊ ምዕራብ ትግራይ ጽህፈት ቤት እስከ ሰኔ ወር መጨረሻ ለመዝጋት እቅድ አለው ተብሏል። ለመዝጋት ያስገደደው ምክንያት ደግሞ የበጀት እጥረት በማጋጠሙና ጽህፈት ቤቱን ዳግም ለማዋቀር በማቀዱ እንደሆነ ለማወቅ ተችሏል። የዓለም የምግብ ፕሮግራም የትግራይ አካባቢ ጽህፈት ቤት ኃላፊ ሌቫ አንቻቹዋ የሽረ ጽህፈት ቤታችንን እየዘጋን ነው ሲሉ ለአዲስ ስታንዳርድ መግለጻቸውን ለማወቅ ተችሏል። ነገር ግን የመቀለ ቢሮአችንን በመጠቀም የክልሉን የሰሜን ምዕራብ ዞን ስራችንን ማከናወን እንቀጥላለን ብለዋል። የትግራይ ክልል ትምህርት ቢሮ ነዳጅ ወደ ክልሉ እንዲገባ ጥያቄ አቀረበ። የትግራይ ክልል ትምህርት ቢሮ ለትምህርት ሚኒስቴር በጻፈው ደብዳቤ እንዳሰፈረው ከሆነ ነዳጁ ወደ ክልሉ እንዲገባ ጥያቄ አቅርቧል። ይህም ጥያቄ የቀረበበት ምክንያት ደግሞ ሰኔ 23 ቀን 2017 ዓ.ም ለሚሰጠው የ12ኛ ክፍል መልቀቂያ ፈተና ተማሪዎችን ወደ መፈተኛ ማዕከላት ማጓጓዝ በማስፈለጉ እንደሆነ ተጠቅሷል። እስካሁንም ድረስ በነዳጅ እጥረት ምክንያት ተማሪዎችን ወደ መፈተኛ ማዕከላት ማጓጓዝ እንዳልተቻለ ተገልጿል። ቢሮ በዚህ ደብዳቤ ላይ አክሎም ይህን ችግር ለመፍታት ከሚመለከታቸው አካላት ጋር በመተባበር ወደ ትግራይ ክልል ነዳጅ እንዲገባ በማድረግ ይህ ችግር እንዲፈታ እንጠይቃለን ብሏል። 160 ኩንታል ወርቅ ለብሔራዊ ባንክ ብናስገባም ምንም የተጠቀምነው ነገር የለም ሲል የትግራይ ክልል ማዕድን ቢሮ አስታወቀ። የማዕድን ቢሮ እንደገለጸው በያዝነው በጀት ዓመት ማለትም በ2017 ዓ.ም በሽረ እንዳስላሴ በሚገኘው የኢትዮጵያ ንግድ ባንክ በኩል 160 ኩንታል ወርቅ አስገብቷል። የቢሮ ምክትል ኃላፊ አቶ ተስፋለም ሀድጎ በመግለጫቸው ህገወጥ አሰራርና የታክስ ማጭበርበር በመኖሩ የተነሳ ቢሮ ምንም ጥቅም ሊያገኝ አለመቻሉን ገልጸዋል። ከቢሮአቸው ለምሳ እየወጡ ባሉበት ሰዓት በመንግስት የጸጥታ ሰዎች አማካኝነት በቁጥጥር ስር የዋሉት እናም ወደ ሜክሲኮ ፌዴራል ፖሊስ የተዘዋወሩት የማህበረ ወይንዬ ተክለ ሃይማኖት መንፈሳዊ የጉዞ ማህበርና የስለ ኢትዮጵያ ዝም አንልም የጸረ ግብረ ሰዶማውያን ማህበር መስራችና ሊቀመንበር መምህር ደረጀ ነጋሽ በትናንትናው ዕለት ፍርድ ቤት መቅረባቸው ተሰምቷል። 3 ጠበቆች የቆሙላቸው መምህር ደረጀ ነጋሽም በፌዴራል ፖሊስ መርማሪ አማካኝነት የተከሰሱበትንና ለእስር ያበቃቸውን ወንጀል በችሎቱ ላይ ተነቦ ለፍርድ ቤቱ ተሰምቷል። ክሱ በዋናነት የሽብር ክስ ጋር የተገናኘ ሲሆን በዝርዝር ሲታይ ህገ መንግስታዊ ስርዓቱን በኃይል ለመናድ በመሞከር ሐኪሞች ሳይራቡ ተራቡ ብሎ በሚዲያ ላይ አውርተዋል። መንግስት በህብረተሰቡ ዘንድ አመኔታ እንዲያጣ እያደረገ ነው ወዘተ በሚል ነው የተከሰሱት። በዚህም ምክንያት የተጨማሪ 14 ቀን የምርመራ ጊዜ ይፈቀድለት ዘንድ ፍርድ ቤቱን ጠይቆም ነበር ተብሏል። መርማሪ ፖሊስ መምህር ደረጀም ይህ ክስ ፍጹም ሐሰት ነው በማለት የመለሱ ሲሆን ተከላካይ ጠበቆቻቸውም ይህ የሽብር ተግባር አያስብልም፣ ደንበኛችን ሀሳባቸውን በሚዲያ በነጻነት ነው የገለጹት በማለት በነጻ ይለቀቁ ዘንድ ወይም በዋስ ይፈቱ ዘንድ ያቀረቡ ቢሆንም ጥያቄያቸውን ማለት ነው። መርማሪውም የዋስትና መብት እንዳይሰጠው ተቃውሟል። በመጨረሻም ግራ ቀኙን ያየው ፍርድ ቤቱ መምህር ደረጀ ነጋሽ በተከሰሱበት ወንጀል በ50 ሺህ ብር ዋስትና ከስር ተፈተው መከራከር እንደሚችሉ ፈቅዶ ነገር ግን የፍርድ ሂደቱ እስኪጠናቀቅ ድረስ ከሀገር እንዳይወጡ በሚል ወስኖ ፋይሉን ዘግቶ ወደ መዝገብ ቤት መላኩ ተነግሯል። እንግዲህ ዋስትና የተፈቀደላቸው መምህር ደረጀ ዘወይንዬ ዛሬ መፈታት ሲገባቸው ቤተሰባቸውም ለማስፈቻ የሚሆነውን የዋስትና ብር ይዘው በሚሄዱበት ወቅት ከሳሽ ፖሊስ ይግባኝ ስለጠየቁባቸው አይፈቱም ብሎ እዚያው ማረሚያ ቦታ ወይም ደግሞ ማረፊያ ቦታ እንዲቀመጡ ማድረጋቸውንም ለማወቅ ተችሏል። ወደ ውጭ መረጃ ስናልፍ ቀጣዩዋ ኢራን ቱርክ ናት ሲል የእስራኤል የዲያስፖራ ሚኒስቴር ገለጸ። የእስራኤል የዲያስፖራ ሚኒስትር አሚቻይ ቺክሊ ረቡዕ ዕለት ማለትም በትናንትናው ዕለት በቱርክ ፕሬዚዳንት ሬሲፕ ታይፕ ኤርዶጋን ላይ የሰላ ትችት በመሰንዘር ቱርክ በአካባቢ ያላትን ሚና ክፉኛ ተችተዋል። ቺክሊ ከእስራኤል ቻናል 14 ጋር ባደረጉት ቃለ ምልልስ ቱርክ ቀጣዩዋ ኢራን ነች ያሉ ሲሆን ኤርዶሃን እስራኤል ላይ ላጋጠሟት ትልቅ ችግር አንዱ ነው ብለዋል። ቺክሊ ኤርዶሃን መርዘኛውን የጂሃዲስት የሙስሊም ወንድማማችነት አስተሳሰብን ለማስፋፋት ከሊፋ የመሆን ህልም አላቸው። ይህ ደግሞ በጣም አደገኛ ነው ብለዋል። ከትናንት በስቲያ ጀምሮ የኔቶ
መሪዎች ወይም የሰሜን ጦር ቃል ኪዳን ድርጅት መሪዎች ጉባኤያቸውን በዘሄግ ኔዘርላንድ እያካሄዱ ሲሆን ለአስርተ ዓመታት የህብረቱ አባል የሆነችው ቱርክ በተገኙበት ቺክሊ ቱርክ በኔቶ ውስጥ መሆኗ የማይታሰብ ነው። ኤርዶሃንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወዳጅ ናቸው ብሎ ማሰብ አይቻልም ብለዋል። ቺክሊ የኤርዶሃን ንግግሮች የእስራኤል የጸጥታ ተቋም ዋና አሳሳቢ ጉዳዮች መሆናቸውን ያረጋግጣሉ ሲል አስጠንቅቀዋል። ኤርዶሃን በእስላማዊ ዓለም ውስጥ ሰፊ ተጽዕኖ እንዳላቸው ሲገልጹ የኢራን ጦር ከቱርክ ጦር ጋር ሲወዳደር ምንም አይደለም፣ ሀማስ ከጋዛ ይጠፋል ብለዋል። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።